የኔ ልጅ ስስቴ ከዚህ ሁሉ ጊዜ በኋላ አገኘሁሽ። እጆችሽን ያዝኳቸው። ቃቢ ቀልቶኛል። አንቀሮ ነው የተፋኝ። ከዚህ በኋላ መቼም እንደድሮ አይሆንልኝም። እዚህ ምን ትሰሪያለሽ? ትሰሚኛለሽ ልጅ? ከዚህ በኋላ ስልኬ ላይ እንዳትደውይሽ። በቃ እኔ ማንም አይወደኝም። እህቴ ልቀቃት። መከታተል ይኖርብሃል። ምን ነው አፈርክ? ድንግል ነህ እንዴ? ዝም በይ ዝም በይ። ይህን ነገር አብርሃም ማወቅ አለበት። አንድ በአንድ ቀብራችኋለሁ። ወይስ በመጨረሻ ሰዓት ራስን ነፃ ማውጣት ፈለክ? አለበለዚያ ምን ለአብርሃም ልነግር? እንደዛ እንደማላረግ ጠንቅቀሽ ታውቂያለሽ። የት አባሽ ወስድሻት ነው? እኔና ልዩ እሱ ነው አይመለከተኝም። ለምንድን ያለሁበት ሁኔታ ማይገባ? ረፍዷል አልኩሽ አይደል እንዴ? አንተ ውሻ ማርኮ፣ እንዴት ታደርጋለህ? ምን እያደረክ ነው? አታደርገኝ ማርኮ፣ አታደርገኝ አንተ ውሻ ማርኮ። የልዩ አክስት እናቴን ታውቂያታለሽ እንዴ? አላውቃትም። ስትናገሪ ግን የምታውቂያት ነው የምትመስል። እናት አይደለም። የእናት ስሜት ይገባኛል። የልዩ አክስት ለምን እንደሆነ ባላቅም በጣም አሳዘንሽ። ከልጅሽ ጋር ትገናኛለሽ እሺ? እስከዛ ግን እኔ እንደ ልጅሽ ሆንልሻለሁ። ልጅሽ ስትናፍቅሽ ነይ እሺ? እሺ ማርኮ ወይኔ ያለቀልን። በቃ እንደዚህ ሆነን ካገኘን ማናችንም አይምረንም። ማርዳ የሳቢላ እናት ስምም ማርዳ ነው። ግን አሁን መሄድ አለብን። አክስቴ አሁን እንሂድ። እርግቤ እኔ መሄድ አለብን። አይ ከአክስትሽ ጋር ትንሽ እንቆይ። አዎ በደንብ ተዘጋጅ። አንድ ከበድ ያለ ስራ ነው። አይ አይሆንም። አሁን ወደ ቤት መግባት አለብን። መሄድ አለብን። ግን ሰላም ነው አይደል? አዎ ሰው መጣ ማለቴ ሰው ሊመጣብን ይችላል። የምን ሰው? እርግቤ በኋላ እነግርሻለሁ። አሁን ግን መሄድ ይኖርብናል። ወደ ቤት እንግባ። አሳውቃለሁ። ልጅቷን ግን በደንብ ጠብቃት። እስከምነግርህ ድረስ ልጅቷን በደንብ ጠብቃት። ምን አልከኝ? አዎ ባለፈው ባወራንበት መልኩ ጥሩ። እሺ እደውልልሃለሁ። በቃ እንደዛ እናደርጋለን። ያው እንደነገርኳችሁ ነው። በእርግዝና ወቅት ክትትልና ጥንቃቄ ማድረግ ይኖርብናል። ይህ ኃላፊነት ደግሞ የዲና ብቻ ሳይሆን አንተም ኃላፊነት ነው። ስለዚህ ባለቤትህን ከወትሮ በላይ መንከባከብና መከታተል ይኖርብሃል። እሺ ዶክተር፣ እንከባከባታለሁ።
እከታተላታለሁ። ሙጭ በለኝ እስቲ። ትከታተለኛለህ? ጀዝባ አሁን ባንተ ቤት ልጅን በወዴ ይዣለሁ። ምንም ጽንስ የሚባል ነገር የለም። አንተን ለማረጋጋት የተፈጠረ ተራ ትወና ነው። እንደውም ካሁን ጀምሮ ክትትል ያስፈልጋታል። ስለዚህ ሆስፒታል ብትወስዳት ጥሩ ነው። አዎ ወስዳታለሁ። ልወስዳት ነበር እኮ። አዎ ግን አሁን የግድ መሄድ አለባት። ክትትል ያስፈልጋታል። ለምን? ሆስፒታል ያን ያህል አስፈላጊ ነው? አዎ ለነፍሰ ጡር ሴት ሆስፒታል መሄድ አስፈላጊ እንደሆነ አታውቂም ነው? አይ ያው እሱንም አውቃለሁ። እና ታዲያ ያው በሞያዋ የተጨበጨበላት ዶክተር ቤታችን ውስጥ እያለች ሆስፒታል ለሆስፒታሉ መንከራተት ምንም ጥቅሙ አልታየኝም። በዛ ላይ ደግሞ ዶክተር በደንብ ትከታተለናለች አይደል እንዴ ዶክተር? ልክ ነሽ። በቻልኩት አቅም አግዝሻለሁ። ነገር ግን በጽንስ ስፔሻሊስትና በተሟላ መሳሪያ መታየት ይኖርብሻል። ከዛ ውጭ ባለው ነገር በሙሉ አቅም ያግዝሻል። አዎ ዶክተር ልክ ናት። በአፋጣኝ ወደ ሆስፒታል መሄድ አለብን። በእርግጥ ልክ ናችሁ። ነገር ግን ሆስፒታል መሄድ ካለብኝም ደግሞ ብቻዬን እሄዳለሁ። አንተ መልፋት አይጠበቅብህም። ምን ማለት ነው ዲና? ልጄ እኮ ነው። እንዴት ነው ለእኔ ልፋት የሚሆነው? ግድ የለም አባቴ። ዶክተር ቤት ውስጥ ሆና እኔን ትንከባከበኛለች። ክትትሉንም ደግሞ ቢሆን ብቻዬን ማድረግ እችላለሁ። ዲና ታውቁሻል፣ እየተርበተበትሽ እኮ ነው። ደግሞ እኮ ይሄን ያህል የሚያወያይ ጉዳይ አይደለም ይሄ። ዲና ለምንድን ነው ሆስፒታል መሄድ እዚህ ነው ያላስጨነቃት? ይሆን የተደበቀ ነገርም አለ። እደርስበታለሁ። አዎ ለነገሩ ልክ ናችሁ። ለምኑም አብረን መሄዱ ይሻላል። በቃ እንሄዳለን አባቴ። እኔማ አንተን ከማለፋ ብዬ ነበር። በቃ እንሄዳለን። ለማንኛውም እናንተ ከጨረሳችሁ እኔ ልሂድ። ዶክተር ለልጃችን ስላሰብሽ እናመሰግናለን። ደህና ሁኑ። ልዩዬ ወይ ለምንድን ነው ከአክስትሽ ጋር መሆን እየፈለግኩ ይዘሽኝ የመጣሽው? የኔ ቆንጆ ነገም እኮ ትመጣለች። አብረሻት መሆን ትችያለሽ። እሺ ነገ ትመጣለች? አዎ አክስትሽ በጣም ታሳዝናለች። ነገ ከመጣች ከአባቢ ጋር እናስተዋውቃታለን። እሺ ምነው ልዩዬ ከአባቢ ጋር ብትተዋወቅ ችግር አለው እንዴ? አይ ችግር የለውም። በቃ ስትመጣ እናስተዋውቃቸዋለን። እሺ በቃ ወይኔ ዲና ምንድን ነው የማደርገው? ሆስፒታል ከሄድኩኝ ስለ እርግዝና ይታወቃል። እሺ ምንድን ነው የማደርገው? አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናን በሚያስተናግደው ታላቅ እስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ እድል በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞል የያዘ
የያዘ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶችን ከ4.8 ሚሊዮን ብር ሙሉ ክፍያ ጀምሮ በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። በተጨማሪም የንግድ ሱቆችን በፒያሳ በጋርመንትና በገናን፣ የመኖሪያ አፓርትመንት ቤቶችን ደግሞ በሳር ቤት ቫቲካን ኤምባሲ፣ ፒያሳ ሊሴ ገብረ ማርያም ትምህርት ቤት፣ አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያሉ ሳይቶቻችን በሽያጭ ላይ ይገኛሉ። አሁኑኑ ወዲደውሉና የህልሞን ማረፊያ በእጅዎ ያድርጉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ። የኔ ልጅ የት ሄደሽብኝ ነው? የት አባሽ ወስደሻት ነው? ውጪ 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 ምን እያደረጋችሁ ነበር? እንትን ከሳቤላ ጋራ የልዩን አክስት አግኝተን እያወራናት ነበር። ብታይ እንዴት እንደምታሳዝን። የልዩ አክስት? አይ እንደሱ አይደለም። እንደሱ አይደለም? አክስቴ ብለሽ አይደል እንደ ያስተዋወቅሽ? አዎ እሱማ አክስቴ ናት። ምን አባቷ ነው የሚያርበተብታት? የሆነ ነገር ለመደበቅማ እየሞከረች ነው። የኔ ልጅ ሳሎን ወረድ ብለን እናውራ። እሺ ነይ ሳውዬ እንሂድ። አሁን እቺ ንባ ምን ብዬ ነው ማሳመናት? አይደለም እንደ አይነት ነገር አግኝታ እንዲሁም ተጠራጣሪ ነች። ወይኔ ጉዴ! አንቺ ልዩ እየጠራሁሽ አይደል እንዴ? ምን አይነት ልጅ ነኝ? ቀድሜ ለሳቤላ መናገር ነበረብኝ። እሺ እኔ ቆንጆ ልጅ ምን እያልሽኝ ነበር? የልዩ አክስትን አግኝተናት ከሷ ጋር ነበር። ቆይ አንዴ እኔ ልንገርሽ። ዝም በይ። መጀመሪያ ከልጄ ጋር ላውራ። እሺ እኔ ልጅ የልዩ አክስት ምን አይነት ሴት ናት? ደስ የምትል እናም በጣም የምታሳዝን። ቆይ እንዴት ተገናኛችሁ? ወደዚህ እየመጣች ነበር? አይ ታዲያ እንዴት ተገናኛችሁ? ድንገት በአጋጣሚ ተገናኝተን ነው። ዝም በይ አንቺ። ሲጀመር አንቺ ማን ጠየቀሽ? ሳብዬ አንቺ ቀጥይ። እርግቤ እባክሽ ምንም እንዳትነግሪያት። እናትሽ እንደሆነች ካወቀች ሁለታችንም ነው የምትገላችሁ። እባክሽ ልዩ ናት ላስተዋወቅ። እርግቤ አንቺ ማትረቢ እያወራሁ ጣልቃ ትግቢ ያልኩሽ አይደል እንዴ? ምን ለማድረግ እየሞከርሽ ነው? ሲጀመር ልጄን አክስቴ ናት ብለሽ ከማን ጋር ነው ያስተዋወቅሻት? እንዴ ቆይ ዲና፣ እኔ ከማን ጋር ላስተዋውቃት እችላለሁ? እሱን እኔም እየጠየቅኩሽ ነው። ሲጀመር አዲስ አበባ ውስጥ አክስት አለሽ? አክስቴ እዚህ የመጣችው ለሕክምና ነው እንጂ እሱማ ገጠር ነው የምትኖረው። በቃ የተቀረውን ከልጄ እሰማለሁ። ግን እኮ በቃሽ አልኩሽ እኮ። ከዚህ በኋላ አንድ ቃል እንዳትተነፍሺ። ቀጥይ ልጅ፣ እየሰማሁሽ ነው። ከልዩ አክስት ጋር እንዴት ተገናኛችሁ? እኔና ልዩ ሱቅ እየሄድን ድንገት ተገናኝተን ነው። እርግጠኛ ነሽ? አዎ።
እናቴ ችግር አለው? አይ ምንም ችግር የለም። የኔ ህግ ባዳሽ አዳሽ አንበሳ ሳታውቂ እናትሽን ማዳንሻት። በቃ የኔ ልጅ ወደ ክፍልሽ ሂጂ እሺ? እናቴ ሽርሽሩስ? ሳቡዬ አሁን ረፍዷል፣ ነገ እንሄዳለን እሺ? ግን እኮ አሁን ገና ነው። ረፍዷል አልኩሽ አይደል እንዴ? ሳቡዬ በጣም ይቅርታ እሺ? የኔ ልጅ አንድ ጉዳይ አለኝ እሺ? የግድ ደግሞ ወደዛ መሄድ አለብኝ። በቃ የኔ ልጅ ነገ ወስድሻለሁ እሺ? እሺ በቃ ወደ ክፍልሽ ሂጂ። ደግሞ ትነዘንዘኛለች እንዴ? እድሜ ለአባትሽ። ለራሴ ትልቅ ጭንቀት ላይ ነኝ። ታየኝ እኮ ከአንቺ ጋር ስጃጃል። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። እሺ ከማን ጋር እያወራ ነው? እሱን አይመለከተኝም። በየትኛው መንገድ ገንዘቤን ነው የምፈልገው? እንዴት አድርጌ ይለኛል እንዴ? እኔ እሱን በቃ አንተ ጋር ምን አስመጣኝ? ራሴ አላደረገውም ነበር? ይኸውልህ አንተ ከኔ የተሻለ ህጉን በደንብ ታውቀዋለህ። ደረቅ ቼክ ተጠቅመህም ቢሆን ወይም ደግሞ ውላ የሆነ ነገር አስገብተህ ብቻ የቤት ተሽጦ ሙሉ ለሙሉ ገንዘቤን እንዲሆን ነው የምፈልገው። ደግሞ ይሄ ነገር ከተሳካ አንተም ተጠቃሚ እንደሆን ካትርሳ እኮ። ካወቅህ አፍጥነዋ። ተኛህበት እኮ። ስማ ሰውየው ቤቱን መሸጥ የፈለገው ልጁ ታማበት እንጂ ሊዝናናበት አይደለም። ስለዚህ አፍጥነው፣ ካልሆነ ሌሎች ሰዎች ይቀርሙናል። ሰውየው ደግሞ በልጁ ጉዳይ ድርድር አያውቅም። ሌሎች ሰዎችን ማናገር በቅርቡ ይጀምራል። ስለዚህ አፍጥነው። እሺ ጥሩ፣ በቃ እደውልልሃለሁ። አብርሃም እንደምንም ብዬ የቤቱን ብር ነጥቀሃለሁ። ምን ነው እናቴ ልጅ ለምቦጭሽን ጣልሽ? ቆይ ማን አባቱ ነው እቴን ያናደዳት? ከማን ጋር እያወራ ነበር? እኔ ነኝ ያናደድኩሽ። ከማን ጋር እያወራህ ነበር? የስራ ስልክ ነው። ምን መቀናቱ ነው? በቃ ኮረፍሽ። ምንድን ነው እሺ? ብስኩት ልግዛልሽ? እኔ አቁም ማርኩን፣ በቃ አቁም። ምንድን ነው? ምን ተፈጠረ? ምን ያልተፈጠረ ነገር አለ? እኔ ነገሮችን ለማስተካከል ብቻ እንደፋ ቀና አላለሁ። አንተ እንደፈለክ ትቦርቃለህ አይደል? ዲና፣ የተፈጠረውን ነገር ለምን በቀጥታ ትናገሪ? ሰውየው ክትትል እንድጀምርና ጽንሱ እንዳስመረምር ይፈልጋል። ይሄ ደግሞ የዛች ዶክተር ሴራ ነው። አይ እንደዛም አይሆንም። ከተመረመርሽ እኮ እርጉዝ እንዳልሆንሽ ያውቃል። ኧረ እባክህ የእውነትህን ነው? ወይኔ በቃ አለቀልኝ በለኛ። ጅል! መጀመሪያውን የሚያሳስበኝ ነገር ምን ሆነና? ዲና ንዴትሽን ላይ አትወጪ። ሲጀመር እኔ እርጉዝ ነኝ በይው አላልኩሽ? ራስሽ ነሽ እርጉዝ ነኝ ያልሽው። እና ለራሴ ስል ነው ያልሽሁት? ለጋራ ህይወታችን ስንል መሰለኝ። ወይስ በመጨረሻ ሰዓት ራስን ነፃ ማውጣት ፈለክ? እንደዛ እንደማላረግ ጠንቅቀሽ ታውቂያለሽ። ማርኮ፣ እኔ አንተን ብዬ ነው እንጂ የእውነት ከሱ ማርገዝ አቅቶኝ አይደለም። አረ እና ምን ትጠብቂያለሽ? ለምን ሄደሽ መንታ ትወልጂለት? ማርኮን፣ ለምንድን ያለሁበት ሁኔታ ማይገባ? ነገሮች በሙሉ ምስቅልቅላቸው እየወጣ ነው። ውስጤ የሆነ አደጋ እየመጣ እንደሆነ እየነገረኝ ነው። የኔ ቆንጆ አይዞሽ፣ መፍትሄ አናጣ። ከዚህ በፊትም ከዚህ የከፉ ነገሮች ገጥመውን ነበር፣ ግን ሁሉንም በድል ተወጥተናቸዋል። እኔ ደግሞ ባንቺ በደንብ እተማመናለሁ። አብርሃም እንደሆነ መጫወቻ አሻንጉሊትሽ ነው።
እሱን ማሳመን አይከብድሽ። እኔ እንጃ በጣም እየተጠራጠረኝ ነው። ሲያየኝ ሁሉ ነገሬን ያወቀብኝ የመሰለኝ ነው። አይዞሽ የኔ ቆንጆ ትወጪዋለሽ። ትንሽ ቀን ብቻ፣ ከዛ እንደ ድሮ እግርሽ ስር ይደፋል። እስቲ ብቻ እናያለን። ተረጋጊ የኔ ወድ። እንደዛ ሲሆን ነው መፍትሄ ማምጣት የምችይው። ደግሞ ሌላም ነገር ተፈጥሯል። ደግሞ ምን ተፈጠረ? ልዩ ተብዬዋ ሳቤላ ጋር የሆነ ነገር እያሰበች ያለች ይመስለኛል። ለምን? ከምን ተነስተሽ እንደሱ አልሽ? ቅድም ሳቤላ ክፍል መጣ ካልወሰድኳት ብላ ስታስቸግረኝ ቀንዷን ብዬ አባረርኳት። ከዛ ከሳቤላ ጋር ሽርሽር ልንወጣ ስንል አብርሃም ደወለ። ለምን? ከዶክተሯ ጋር ስለ ጽንሱ ሊያወሩኝ ነው። የዛኔ ነው በዛሽ ኬሲ ዶክተር ሀሳብ ሆስፒታል ሊወስደኝ ወሰነው። ገባኝ። ከዛ ምን ተፈጠረ? ከዚያች ቀልቃላ ገረድ ሳቤላን ውጭ ወስዳ ስትመለስ አንገናኝ መሰለ። የት ነበራችሁ ስላት የልዩን አክስት አግኝተን እያወራናት ነበር አለችኝ። የልዩ አክስት? አይገርምም? የሆነ ነገር እያሰበች ነው። ታዲያ ምን ችግር አለው? ማለቴ አክስቷን አግኝታ መምጣቷ ከኛ ጋር ምን ያገናኘው? ምን እያልክ ነው ማርኮ? እንዴ ቆይ ልዩ ከመቼ ወዲህ ነው እዚህ ከተማ ውስጥ አክስት ያላት? ሊኖራት ይችላል። እኛ የሷን ዘር ማንዘር የት እናውቃለን? የኔ ቆንጆ ሁሉንም ነገርማ በጥርጣሬ አትመልከች፣ አለበለዚያ ጭንቀት ነው የምታተርፊው። አንተም ቢሆን ሁሉንም ነገር አቀላት ተመልከት። ቆይ ማርኮን የምር አክስቷ ባትሆንስ? እና ማን ትሆናለች? እኔ እንጃ ብቻ ምንም ደስ አላለኝም። እናቴን ታውቂያታለሽ እንዴ? የኔ ልጅ ስስቴ፣ ከዚህ ሁሉ ጊዜ በኋላ አገኘሁሽ። እጆችሽን ያዝኳቸው የኔ ልጅ። እቅፌ ውስጥ ገባሽ። ጠረንሽ፣ ዓይንሽ፣ ሁለመናሽ እጅግ በጣም ነበር የናፈቀኝ። ባንቺ ናፍቆት ስንት ሌሊት ሳለቅስ እንዳደርኩ ብታውቂ ታዝኝልኝ ነበር። ከዚህ በኋላ በሞት ራሱ አይቆጨኝም። አንድ ቀን ፈጣሪ ከፈቀደ ልጄ ከርታቷ እናትሽ ነኝ ብዬ በድፍረት አናግርሽ ይሆናል። ይሄ ባይሆንም እንኳን እንዲሁ ከሩቁ ማየቴ ለእኔ ይበቃኛል። ምነው ዶክተር፣ የተፈጠረ ችግር አለ እንዴ? ማርዳ፣ ይህን ነገር አብርሃም ማወቅ አለበት፣ አለበለዚያ ግን። አረ ዶክተር፣ ስንቴ ነው ስለዚህ ነገር የምነግርህ? አቢ ይህን ነገር በጭራሽ እንዲያውቅ አልፈልግም። እንዲጎዳብኝ፣ ልቡ እንዲሰበር አልፈልግም። ምን ተፈጥሮ ነው? የደም ካንሰር በሽተኛ ከመሆኔ በላይ የተፈጠረ አዲስ ነገር አለ? ማርዳ፣ ተጨማሪ ያደረግንልሽ የምርመራ ውጤት ደርሷል። ያለብሽ የደም ካንሰር አይነት አኪዩት ማይሎይድ ሊውኬሚያ ይባላል። በአጭሩ AML የምንለው ማለት ነው። አኪዩት
ምን ማለት ነው? አኪዩት ማለት በጣም አጣዳፊና በፍጥነት የሚሰራጭ ማለት ነው። በሚያሳዝን ሁኔታ ካንሰሩ ሪፍራክተሪ ወደምንለው የመጨረሻ ደረጃ ላይ ደርሷል። ይኸውልሽ ማርዳ፣ ይህ ማለት በመቅኔሽ ውስጥ ያሉ ያልበሰሉ የካንሰር ህዋሳት ወይም ሴሎች ከ90% በላይ ደርሰዋል ማለት ነው። እንዲሁም የነጭ ደም ሴሎች ስርዓት ሙሉ በሙሉ ተዛብቷል እና በኬሞቴራፒ መትረፍ አልችልም። በጣም አዝናለሁ ማርዳ። በዚህ ደረጃ የደረሰን ህዋስ በኬሞቴራፒም ሆነ ምንም አይነት የጨረር ህክምናን በመጠቀም ማዳን አይቻልም። ይኸውልሽ ማርዳ፣ በሽታው ለምንም አይነት ህክምና ምላሽ የማይሰጥበት ደረጃ ላይ ደርሷል። አሁን ባለን የህክምና አቅም ሙሉ በሙሉ ልናክመው የማንችልበት ደረጃ ላይ ደርሷል። ዶክተር፣ ለመሞት ምን ያህል ጊዜ ነው የቀረኝ? ይሄን ቀን ልልሽ አልችልም፣ ምክንያቱም እኔ ፈጣሪ አይደለም። ግን እሞታለሁ አይደል? ሁላችንም ሟቾች ነን እኮ ማርዳ። እዩ፣ እንደ ዶክተር ይሳምን እንደ አብሮ አደግ ጓደኛዬ እንድታዳምጠኝ እፈልጋለሁ። አቢ ስለዚህ ነገር መቼም እንዲያውቅ አልፈልግም። በእኔ ሞት እንዲሰቃይብኝ እንዲጎዳብኝም አልፈልግም። ስለዚህ በቃ ጥዬው እጠፋለሁ። ወዴት? ወደ አምላኬ። በእኔ ህመም፣ በእኔ ስቃይ፣ በእኔ ሞት እንዲጨንቅ አልፈልግም። ስለዚህ እባክህን ለምነዩ፣ ስለዚህ ነገር መቼም እንዳትነግረው ማርዳ። እባክህን ቃል ገባልኝ። አምላኬ ሆይ አንተ እንደ ሰዎች አይደለህም። ትሞታለች የተባለችውን ነፍስ ይኸው እስካሁን ድረስ አቆየሃት። ይህንን እንዳየ ይሆናል እኮ በህይወት ያቆየህ። ተመስገን። የኔ ቆንጆ ዝም ብለሽ አትጨነቂ፣ ምንም ነገር አይፈጠርም። ያቺ በረሮ እንደሆነች ምንም አታመጣም። በዛ ላይ እህቷኛ ጋር እንዳለች አትርሽ። ለካ እህቷኛ ጋር ናት። ትልቅ ነገር እጃችን ላይ ይዘን ነው የምንጨነቀው። በያሁን ተነሽና ሰውዬሽን እየተንከባከብሽ አሳምኝ። ችግርም ከሆነ ችግር የሚሆንብን እሱ ነው። እሺ በይ ተነሽ። አዝዬ እንዳልወስድሽ እህቴ ነሽ፣ ባይሆን ልደግፍሽ። እንዴት ብዬ ከዚህ ቤት መውጣት አለብኝ? በዛች የተረገመች ልጅ ምክንያት እኔ እዚህ ታስሬ መቆየት የለብኝም። ምን እያደረግሽ? ምን ይመስልሃል? የሴት ልጅ ፍላጎት አይታ አትረዳም እንዴ? አርፈሽ ተቀመጪ። እዚህ ምንም ነገር ማድረግ አይፈቀድልሽ። እኔ ነኝ ወይስ አንተንም ነህ የማይፈቀድልህ? ምን? ሰውነትክ በጣም ነው የሚያምረው። ጠንካራ ሰውነት ነው ያለክ። እዚህ ደረትህ ላይ ስንት አይነት ሴት አስተኝተሃል? ምን ነው አፈርክ? ድንግል ነህ እንዴ? ዝም በይ። ሁሉ ነገርክ ጠንካራ ነው። ሰውነትክ፣ ንግግርክ። እስቲ እዛ ላይ ጠንካራ እንደሆንክ አሳየኝ። አንቺ ልጅ አርፈሽ ተቀመጪ። እሺ፣ ግን እኔ እናንተ ብቻ ነው እዚህ ክፍል ውስጥ ያለ ነው እና ልብህ ምንም ነገር ማድረግ አልፈለገም። የኔ ልብ ግን የሆነ ነገር ፈልጋለች። ያን ደግሞ ከእንዳንተ አይነት ወንድ በቀር ማንም አይሞላት። እሱን ደግሞ ታውቃለህ። እንደዚህ በርቀት አይሆንም።
ቀረብ በልና ምን እንደሚፈጠር ታያለህ። አይመስልህም ወንድየው? ይሄ ደግሞ ምንም ስሜት የለውም እንዴ? ምን ነው ጀግናው? ማንን ፈርተህ ነው? እኔ ነኝ የምፈራው? እና ምን አስቆመህ? አንቺ አይጥ ምን እያሰብሽ ነው? በአንተ መበላት ነው የኔ ድመት። በእንደዚህ አይነት መንገድማ እኔ ያሸውት ነው። በምን አይነት መንገድ? በእንደዚህ አዎ የኔ ልጅ እሱ ጋር አባ በቃኝ። ገና አሁን አይደል እንደ ጀመርሽው? ትንሽ ሽኝ እንጂ ይደክማል እኮ አባ። ኧረ በቃኝ። ከመቼ ወዲህ ነው ደግሞ አባትሽን እምቢ ማለት የጀመርሽው? ዋ ያው ተነስቼ አፍንጫሽን ነው መቆርጥልሽ። አባ ወይ የኔ ልጅ ልዩ አክስት የላትም እንዴ? አክስት የላትም እንዴ? ምን አይነት ጥያቄ ነው ይሄ ደግሞ? ለምን ጠየቅሽ? ቅድም አክስቷን አስተዋውቃኝ ነበር። ብታይ አባ እንዴት ደስ እንደምትል ስታሳዝን። ከዛ ልክ አግኝተናት ወደ ቤት እንደመጣ ዲናን አገኘናት። እናንተ አባትና ልጅ እኔ ሳልኖር እያማችኝ ነው? አረኛ አንቺን አላማንም። እንዴ ታዲያ እኔ ስመጣ ነው እንደምትሄደው? ልጃችንን እቅፍ አድርገለት ጠንበል እንጂ። መሄድ አለብኝ። ማርኮ መጥቷል? አዎ ማርኮ ጋር ሊያ እናንተ ተጫወቱ። ቀረብህ። እኔ ከልጄ ጋር ጥሩ ጊዜ አሳልፋለሁ። ታዩሽ እኔ ቆንጆ፣ እኔ እናትሻለሁ። ምን እንጫወት? ኢልም ወይስ አልደውላ እንዴ? የደወሉላችሁ ምን አባቱ ነው ስልክ የማያነሳው? ምን አባሽ ፈለግሽ? እህቴን ለቀካት? አልፈቷት። ለምን? ምን? እያዘዝከኝን አድርጌያለሁ። ለምንድን ያለቀካት? ምን አንቺ ድንቢት! እንዴት ነው የሚያደርግሽ? እህቴን ለቀቃት። አለበለዚያ ምን? ለአብርሃም ልነግር? ከዛ አንቺንም ያቺን ማትረባህትሽንና አሮጊት እናትሽን አንድ በአንድ ቀብራችኋል። ለአብርሃም ከዋሸሽ ቤተሰቦች ይለቅ እልሻለሁ አላልከኝም? ብያለሁ። ሰዋት ታዲያ ለምንድን ነው የማትለቃቸው? ለአብርሃም ንገር ያላችሁ ሁሉንም ነግሬያለሁ። ዝም በይ። አንቺ ባልሽኝ ሰዓት ሳይሆን እኔ ስፈልግ ነው የምለቃቸው። ማርኮ
ልዩ አቤት። ይሄ ኮቴ ቢስ ያወራነውን ሰምተህ ይሆን? እዚህ ምን ትሰሪያለሽ? እዚህ እኮ ከማርኮን ጋር ስራ ላዛጠርቻት እኮ። እሺ አሁን ከማርኮ ጋር ላወራ ነው። ትሄጂ? ምን ውጭ አለሽ አይደል እንዴ? አሰሚም እንዴ? ተመስገን አልሰማኝም ማለት ነው። ዴ ውጪ እንጂ። እሺ ልዩ ምንድን ነው የተፈጠረ ነገር አለ? ልዩ እባክሽ ንገሪኝ፣ ምንድን ነው የሆንሽው? ርብቃ ቢጠርቶኛል። ከዚህ በኋላ መቼም እንደ ድሮ አይሆንልኝም። በቃ አስጠልቼዋለሁ። ልዩ እውነቱ ይሄ አይደለም። አብርሃም ስለተናደደብሽ ነው። ንዴቱ ሲለቀው ሁሉንም ነገር ይረሳዋል። አይደለም ርብቃ ቢጠልቶኛል። አንቅሮ ነው የተፋኝ። ከዚህ በኋላ መቼም እንደ ድሮ አይሆንልኝም። አይጠላሽም። ሁሉንም እውነት ይደርስበታል። ደግሞ ላፉ ነው እንጂ ውስጡ አላመነም። አይ አምኗል። ሙልጭን ካወራው በኋላ ወይኔ ጉዴ! ምን አይነት አማረባ ሰው ነኝ! ምንድን ነው ልዩ? ርብቃ ቆይ እንዴት እንደዚህ ያደርጋለሁ? ምን አይነት ውለታ ቢስ ነኝ! ቆይ ስለማን ነው የምታወሪው? ርብቃ እስካሁን ለሙልጭ አልደወልኩለትም። ስልኬም አይሰራም። እሱ ተጨንቆ እዚህ ድረስ መጥቶ እኔ ግን ከነ መፈጠሩ ረሳሁት። እንዴ ልዩ እንዴት እንደዚህ ታደርጊያለሽ? እሱ እኮ በጣም ጥሩ ስሜት ነው ላንቺ ያለው። በያው እንጂ ደውይለት። ሄሎ ዶክተር። ሄሎ ሙልጭ። ልዩ ሄሎ ማርኮ ያንን የነገርኩን ጉዳይ ረሳኸው አይደል? የቱን? ጭራሽ ምን እንደሆነም ረስተኸዋል? እኔ እኮ ከኔ ትሻላለህ ብዬ ነው አደረ የሰጠሁህ። ወንድሜ የቤቱን ጉዳይ ነው እንዴ? አዎ ማርኮ፣ በጣም አፋጣኝ ጉዳይ ነው። ቶሎ ልጄን ማሳከም አለብኝ። እሱንም አልረሳሁትም። እንዴት ልረሳው እችላለሁ? በዛ ላይ የሳብዬ ነገር እኔንም ያስጨንቀኛል። ማርኮ ካስጨነቀህ በተግባር አሳየኛ። አሳያለሁ። ለመበላት ምን አስቸኩል? አንድ ሁለት ሰዎችን እኮ አውርቼ ነበር። ቤቱን እናየውና በደንብ እናወራለን ብሎኝ ነው። አሳያችኋ ማርኮ፣ በጣም በአፋጣኝ ማለቅ አለበት። አንተም ኢንጂነርም የዶክተርም ዘመድ ተኛችሁበት እኮ። እኔ ጊዜ የለኝም ማርኮ። እሺ ግን እነዚህን ሁሉ ሰዎች አውርታቸው ነው እንዴ? አዎ። ምን ችግር አለው ባወራቸው? ኧረ ምንም ችግር የለም። ግን ያው እነሱን ካወራ ለምን ለኔ አደራ ሰጠኝ? በእኔ አትተማመንም ነው? እንዴት እንደዚህ ትላለህ? በደንብ ነው የምተማመንበት። ይህን ደግሞ አንተም ታውቃለህ። ጉዳዩ አስቸኳይ ስለሆነ እኮ። ኧረ ይህንን ቤትማ ከኔ ውጭ ማንም አይሸጥም። ይህን ቤት ሽጪ አንተን አየር ላይ ነው ማስቀር።
ከዛ ሙሉ ገንዘቡን ወስዷል። ያን ለማድረግ ደግሞ ማንም በመንገድ መግባት የለበትም። አይገርምም? ኢንጂነር ስናነሳው ደወለ። ሄሎ ኢንጂነር። ይገርማል። አሁን እኮ ከወንድሜ ጋር እያነሳን አንተ ደወልክ። መቼም ጥሩ ዜና ልትነግረኝ ነው የደወልከው። ኧረ እባክህ አትለኝም። ገዢ ተገኘ? አዎ እንችላለን፣ ይቻላል። እሺ እሺ። ማርኮ ቤቱን ባልነው ዋጋ ገዢ ተገኘ እኮ። አንተ ውሻ! ማርኮ እንዴት እንዲታረጋለህ? ምን እያረክ ነው? አታለልከኝ ማርኮ፣ አታለልከኝ አንተ ውሻ! ማርኮ 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 ደስ ይላል፣ በጣም ደስ ይላል። በጣም ደስ ይላል እንጂ። በል ተነስቶ ልብስን ቀይር። ከአንድ ከሁለት ሰዓት በኋላ ሄደን ሰዎቹ እናገኛቸዋለን። ርብቃ ሙልጭ እኮ አኮረፈኝ። ኔትወርክ አስቸግሮት ሊሆን ይችላል። እስኪ መልሰሽ ደውይለት። ስንቴ ደጋግሜ እንደደወልኩለት አይተሻል። ርብቃ አቤት አለ ሙልጭ ብላል። እህቴም አትወደኝም። በቃ እኔ ማንም አይወደኝም። ልዩ እንደሷ አትበይ። ለራስሽ ኔጌቲቭ ነገር አትንገሪው። ልዩን የምልሽን ስሚኝ። እስኪ አነሳልሽ ድረስ ደጋግመሽ ደውይለት። አኩርፎሽን ከሆነ ደግሞ ያስታርቃችኋለሁ። እቺ ደግሞ ምን አድርገው የምትለኝ? ምን ፈለግሽ? ሙልጭ አንዴ አዳምጠኝ። ምንድን ነው የማዳምጥሽ? አሁን ነው ትዝ ያልኩሽ? እኔ አንቺ ጠፋሽ ቤት ስጨነቅ እንቅልፌን እንኳን በስተክል አልተኛም ነበር። አንቺ ግን ከነ መፈጠሬም ትዝ አላልኩሽ። ቆይ ምንድን ነው ሀሳብሽ? እኔ ለአንቺ ምንድን ነኝ? ለምንድን ነው ስሜቴ የማይገባሽ? ለምንድን ነው ለአንቺ የምሰጥሽን ቦታ ሩቡን ያክል እንኳን የማሰጪኝ? ሁሌ ትዝ የሚልሽ ችግሩ ስጋዊ ብቻ። ልዩ እኔ አንቺ ጋር ምንም ቦታ የለኝም። አንቺ ለኔ ስሜት ምንም ደንታ የለሽ። በጣም ራስ ወዳድ ሰው ነሽ። በእናትህ ሙልጭ። ልዩ እኔ ሌባ ነኝ? የት ሰርቃይተሽ ነው ለአብርሃም ሌባ ነው ያልሽው? ቆይ ደግሞ ሌባ ምን ያደርግልሻል? ትሰሚኛለሽ ልዩ? ከዚህ በኋላ ስልኬ ላይ እንዳትደውይሽ። ሙልጭ 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 ወይኔ ጉዴ ፈላ። አሁን ወዴት ነው የምሄደው? ህይወት ያቺ እግርሽ መሬት አይንካ ተብላ
ተንቀባራ ያደገችውን ማርዳ እንደዚህ አድርጎ ቀየራት። ለነገሩ ለውድ ባለቤቴና ለልጄ ስላደረኩት ነገር ስለሆነ እንዲህ በመሆኔ በጭራሽ አላዝንም። ለዓመታት ብዙ ችግርና መከራን ለብቻዬ ተጋፍጫለሁ። በጣም ይሰለቻል። ግን እንዲህ የሆንኩኝ ቢያንስ ቤተሰቤን ከስቃይ ማዳኔ ጉልበት ይሆነኛል። ልጅሽ ማን ነው ስሟ? ሄራን። ሄራን ነው ልጇ ስም። ሄራን በጣም ቆንጆ ስም ነው። አይ ስሟ ደግሞ ሳቢላ ነው። እና ደግሞ እኔ አክስትሽ ሳልሆን እናትሽ ነኝ። እናትሽ ሄራንን በጣም ነው የምትወጃት አይደል? በጣም እድለኛ ናት። ምን ነው የኔ ልጅ ለምን እንደዚህ ያልሽኝ? በጣም የምትወዳት እናት አለቻታ። የኔ እናት ልክ እንዳንቺ ትወደኝ። አይ ይበቃል ማርዳ። ከዚህ በላይ ልጄ በእኔ ናፍቆት መሰቃየት የለባትም። አዎ ይበቃል። ልዩ 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 ወዴት ሄደ? አንዴ መልሼ ልደውልልኝ ኢንጂነር። በር እየተንኳኳ ነው። አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም